ወይኔ ተክሉ የማንም ውርጋጥ መጮች አሉን ወይ አንበሳ ሲያረጀኝ ዝንብ መጮች ይሆናል አሉ ወይኔ እስኪ ተረጋጋት ብለሽ በሽ ያልተነካ ግልግል ያውቃል አሉ እቺ የሆነች አሮጌ ስሙን የሆነች ልጅ እኔ ላይ ወይ ጉድ እና ጋራዡ ቀበሌ ሆነ የምትለኝ ያንተ ደግሞ ስንት የልንገር ታዲያ ለምን አታባራትም ምን ሆነሃል ከዓመታት በፊት ከጎን ያለውን መሬት ገንዘብ ሰጥቼ ተቀበልኩ አልነበረ አዎ እሱን መረጃ ማን እንደሰጣት አላቅም እንደ ማስፈራሪያ ያዘችብኝ ነው የምልህ ምጽአት ተክሉ ስለምን ምጽአት ነው የምታወራው እንግዲህ ያው ለጊዜው እንደምንም ብዬ እንግዲህ እሹሩሩ እያልኩ እዚህ ራሴ ላይ አረጋታለሁ ቆይ እስከ መቼ ከራሴ ላይ አሽቀንጥሬ እሞረውርበት ጊዜ እስከሚመጣ ድረስ አዎ እሱ ጥሩ ሐሳብ ነው እቺ ዋልጌ ካሁኑ እንደዚህ ተሸከሙኛለች ነገ ከነጎዳማ ገራዡን በስም ያደርጉልኝ ማለት አይቀርም እንዴ አረረረረ የት አባቷ ከየት አምጥታ ነው እንደዚህ የምትለው አለውልህ የምትለው ከጎን የሚቆም አንድ ሰው ከሌለ እንደዚህ ማድረጉ የማይቀር የኔ የምትለው ሰው ማለት አልገባኝም የኔ የምትለው ስልህማ ልክ እንደ ልጅ ያለ ታማኝ ሰው ማለት ነው አይ አንተ ነገር እንዴ አሁን ከኔ ከተክሉ እንደው ይሄንን ደብቀ ነው ከመካሻ ውጭ አሁን ሌላ ልጅ አለ እንደው ጅበጂ እንደው ጥርሴስ ልማዱ ነው አይኔን አታስቀኛለ ስለምን ልጅ ነው የምታወራው እኔ ከመካሻ ውጭ ሌላ ልጅ አለኝ እንዴ እንደው አሁን እስቲ እንደው ማን ይሙት አሁን ታማኝ ልጅ የምትለው መካሻን ነው አዎ እሱንማ ልክ ብላል ታማኝ ነው ከመስረቅ ውጭ ምንም አያውቅም ያው ታማኝ ስልህ ያው እንግዲህ ታማኝ ሌባ ማለቴ ነው ምክንያቱም ደግሞ አንድ ዕቃ ሰርቆ ከሸጠ በኋላ አልሰረኩም አይልም የት እንደሸጠ ቦታውን የቤት ቁጥሩን አድራሻውን ሁሉ ይናገራል ከዚህ በላይ ታማኝነት አለ ታማኝ ሌባ ያልኩት እኮ በምክንያት ነው ይልቅ ቧልቱን ትተህ አንተም ቢሆን አጎቱ ነህ የአባቱ ወንድም የማንንም ንብረት ሊሰርቅ ይችላል ነገር ግን ያንተን ያጎቱ ንብረት አስከብሮ ይቆያል ማንም ሰው ቀና ብሎ ቢያይህ አይነስቡን ነው የሚያጠፋል እሺ በሺ እንደው ያንተ ልጅ አመል ጠፍቶኝ ነው ይሄን ሁሉ ነገር የምታስረዳኝ እንደው በሺ እኔ ነገር አለሙላ ጥፍት ብሎብኛል እንደው እስኪ ተወኝ እመነኝ እንዳልኩ ብታረግ ትኮራብኛለህ መካሻ እኔም ሆንኩ ሌሎቹ እንደምናስበው አይነት ሌባ አይደለም እኔ አባቱ ያኖርኩለትን የሌብነት ጀብዱ ጠብቆ እያስቀጠላል ልጅ ነው እኔ እኮ በሺ እንደው ዝም ብዬ ሳይ ግርም እኮ ነው የምትለኝ እንዴት ምን እንዴት አለው ሌብነት በኩራት የሚያወርስ አባት አንተን አየሁ እንዴ እኔ እኮ ሌብነት አንገት የሚያስደፋ የሚያሸማቅቅ ሆኖ ሳለ አንተ ግን እንዲህ በኩራት እንዲሁ በኮንፊደንስ ስታወራ እኮ በጣም ግርም እኮ ነው የምትለው G+2 ያወረስክ እኮ ነው የሚመስለው አይዲው በሺ እኔ ሰው ነብዬ አንተን ማማከሬ በቃ ተክሉ ያልኩ እንዳትረሳ ባዳን በደንብ አስብበት እና ይልቅ ቡናውስ እንዴ አንቺ ቡናው ምን ሆነሽ ነው እስካሁን ያልቀዳሽው ደርሷል ትላለች እንዴ ከገባን ስንት ሰዓት ሙሉ ቆየን እንዴ የጭንቅላት ስጋ ነው እንዴ ጣልሽው እንደውም ላይ ከሱ ጋር እያረፍተችው ኧረ ወዲያ እነሆ ሔዋኖቻችን እንደ ገራጃችን በር የእንጀራ ገመዳችሁ ስለተከፈተ እንኳን ደስ አላችሁ። በነገራችን ላይ እናንተ አረፈዳችሁ እንጂ እንጀራቸው ብቻ ሳይሆን ወጣቸው ራሱ የተከፈተላችሁ ስንት ሰዎች አሉ። ቆይ ግን ስራው ምንድን ነው? ይሄን ያህል ሲያስፈልጋል? ስራውማ ማጫወት ነው እንዴ? ምንድን ነው የምናጫውተው? በመጀመሪያ እኔን ሲቀጥል አብሮኝ የሚሰሩት የስራ ባልደረቦቼ ጠቅለል ካለ ደግሞ የሚመጡት ደንበኞቻችንን በነገራችን ላይ ብዙ ነገር ታተርፋላችሁ። የመጀመሪያው ደሞዛችሁ፣ ከዛም ካለፈ ደግሞ ትዳር ከሌላችሁ ሀብታም መኪና ላይ ሰሩ የሚመጡት ሰዎች ማፈስም አለ። እኔ ደስ ይለኛል። ደግሞ ምን ያህል ጨዋታ እንደምችል ልታይ። ዋናው እሱ ነው። ግን ምን ያህል ቀልዶችን በቃልሽ ትችያለሽ? ኧረ እኔ ጨዋታ አልቅብኝም። ቆይ አንተስ ከሆነ የት አርፍደህ ነው የመጣው? እባክህ ታክሲ የሚባል ነገር የለም።
በል ወደዛ ቀልድን እዛውሽ እኔ በስራ ቀልድ አላውቅም በስነ ስርዓት ስራን የምትሰራ ከሆነ በስነ ስርዓት ስራ ካልሆነ እንዳልኩሽ እንዴ በቃ ገባው ነው ወደዛ ከደንበኞቼ ሊያቆራርጠኝ ነው እንዴ ምን ሆናችኋል ምንድነው እንዴ የምን ሰልፍ ነው የሸማቾች ሰልፍ አረጋችሁት ጋሽ ስራ ፈልገው ከሆነ ተራውትን ይጠብቁ ሰልፍ ኮንፊደንስ ያሳጣሽ አይናውጣ አይመስለኝም 10 ብር ለኔ እቺን ይወዳል ተክሉ 10 ብር አይወዱ ማለት ነው ሄጂጅሽን ሰብስቢ ካፈር ያዋድሽ 10 ብር አይወዱም ትላለች እንዴ ምን ትመስላለች እዚህ እርቃኗን መታ ይኸውልህ ስማ ካመጣሃቸው ላይ ቀር አንዱ መኪና አቃጥለ ለምን አታሞቃትም ያው አላፊ አይደል የምን አባ ሐላፊ ያው የሴት አላፊ ነው እሱ ላይ ማልክ ብለሃል የተርም መች ሴት ይመርጣል ከኮረዳ እስከ ባልቴት ከትልቅ እስከ ትንሽ ሲያካልል ይኸው እድሜውን ፈጀ የሱ የሁለት ታናሹ አይደል እንዴ ይኸው አግብቶ በክብር ተድሮ ሁለት ልጅ የወለደው ይሄ እዚህ የሴት አለቃ እውነትም ስላልገባህ እኮ ነው ጋሼ እንደው ምሁር አይደለ ጎሽ እኔ ስላልገባኝ እስኪ አስረዳኛ የኛ ምሁር እስኪ ያስረዳት ጊዜ የለም እዛው ተረዳዱ ቆይ እርሶ አባቱ ነው ታያቱ በገዛ መስሪያ ቤቱ ተንዘፈዘፉ ያባቴ አምላክ ያንዘፍዝፍሽ ብንዘፈዘፍ በገዛ ገራጄ ነው ምን አገባሽ ይኸውልህ አንተ ነህ አይደለ በማንም የምታሰድበኝ ቆይ ቅዳሜ እንገናኝ ጋሼ አዲሷ ልጅ እኮ ስላልተመቸችን እኮ ስራ ማቅለል እኮ ነው በእኔ ቤት በአንተ ቤት በየትኛው ቤት እንዴ አንተ ልጅ ነገረ ስራ ምንም አላማረኝም ቆይ መስሪያ ቤት ልትወርሰኝ ነው እንዴ ያው እንግዲህ ጋሼ በእኔ ቤት ማለቱ በእኔ አስተያየት ምን ማለት ፈልጎ ነው እስኪ ማብራሪያው ይቆየኝ እንዴ ምን ነው የቀድሞ ስራዬ ሪፖርተር ነው አልክሳ ስማ አንተ ሴት አውል በል እንዳሰለፍካቸው ይኸውልህ አንጋግተው ሰዳቸው ከብት መሰሉት እንዴ ታዲያ እየተነዳ ምን መጣው ከብትማ ሁሉ ነገር ያውቃል ይኸውልሽ የሚበላበትን ጋጣውንም ያውቃል ማደሪያ በረቱንም ያውቃል አንቺ ነሽ እንጂ ከከብት ማትሻይ ውርጋት ቆሼ ቆምቦሬ ይውላ ኦግሪ ደውላለሁ እሺ አንተ ቅዱስ ና እባክህ ወደ ስራ ገባ አረቃል ምን ሆነሻል ለምን ልትረጅኛት ነው በቃሽ ምንድነው ምረዳሽ በጣም ጠጥቼ ነበር ሴት ልጅ ነኝ ቢደፍረኝስ የሆነ ነገር በሆነስ እንደዛ ሰክሪ አንድ ነገር በሆነ አልፋታሽም ነበር ምን ልልሻለሁ ቃልዬ ሽንት ቤት ደርሼ ስመጣ ሁለታችሁም ቦታው ላይ አልነበራችሁም በዛ ላይ ደግሞ ስልክሽ ላይ በጣም ደጋግሜ ሞክሬያለሁ ስልክሽ አይሰራም ውጪም ነው ወጥቼ ሳይው የብሩክ መኪና የለም ታዲያ ሄዳችሁ መሰለኝ እኮ እንዴ ቆይ ምን አይነት ውሸት ነው መቷሽኝ እዛው አሳድሮኝ መኪናው የት ሄደ ታዲያ ምናልባት ደግሞ እኔ ሄዳችሁ እንዲመስለኝ መኪናውን በሰው አስወስዶት ይሆናል አቀዶበት ነበር ማለት ነው ምናልባት ትኛለሽ እንዴ ምናልባት አትበይኝ እኔ የአባቴ ልጅ ቃል ኪዳን አይደለም ሰራለታለሁ አምንብሻለሁ እኔ ጀግና የአባትሽ ልጅ ይሄ እንትና ኩርንችት የሚባለው ከፍሏል እዳውን ከፍሏል ጋሺ ይሄ እዚህ ጋር ከፍሏል ያስ እንትና ይሄ ቅዱስ የሚባለው ሁሉም ከፍሏል ይው ትነበብ እየደበቅሽ እንዳይሆን ወይ አይደለም ጋሺ ከፍሏል ያንቺን ያመጣውሽ ለዚህ ጉዳይ ነው ሁሉም ተመዝግቧል እዚህ ጋር ጥሩ የሚጨምር እንደው ዛሬ ደግሞ እንደነው ምን አባ ፈልገ መጣ 10 ቁጥር መፍቻ ማለቴ መስቀለኝ ይሄው ፍታልኩን ሞተር ፈታል አሪፍ ፊልትሮ ነው ጋሽ አይቼዋለሁ የምን አባ ፊልትሮ ነው የምታወራው ሞተሩ ፈታል ወይ ደስ ይለኛል እንዴ እኔ ምነው ካሁኑ እንደዚህ ባይነ ተክ ብለህ እዚህ ጋር ከተተከልክ ነገ ከነጎዳ ትገባለህ ማለት ነው አይደለ ወይኔ ጌታዬ እኔ ይሄ ልጅ እያለ እኮ እዚህ ጋራጅ ማበዴ ነው እሷ ከፈቀደች
ይሩጣውን ይሩጣ ነጭና ይሄ ልጅ ሊያሳብደኝ ነው እንደው እየታዩዋለሽ አንቺም እንደው አስተካክዪው እንዴ ምንድነው ገለጥለጥ ማለት ረዲያ ይስተካከላል ጋሼ ባንገልጠሽለት እሱ ገልጦ ይገባል ማን ያስገባዋል ወይ ቅዱስ እርኩስ የሆነ ልጅ እንደው ቅዱስ አሉት ስምን መልአክ ያወጣዋል ነው የሚባለው የዚህ ልጅ ግን እኔ ማን እንዳወጣው ልጅ እንደው ቅዱስ ቆይ አንተ ያቺኛዋ ልጅ አልገረመችም ይቶ ለጋሽ 10 ብር አውጥታ ይሰጠችው ነች እንደውም ሁለት ተቀምጦ አንተ ግን ጋሽ ምን አይነት ሰው ናቸው ሊበሉ እኮ ሁለት አንዱ መርጦ ሊበሉ እኮ ነው እኮ እረ ጋሽ ተመቱ ናቸው እረ ጋሽ አይታችኋል አስተያየታቸው ፍጥጥ ብሎ እረ ጋሽ ደግሞ አስተያየት ሲችሉበት ወይ ጋሽ እረ ጋሽ እንሰራለታለን ጓደኛዬ ይሄ የማይረባ ምን ፈለክ ምን ቀረው የሚፈልገው ነገር አልሳካለት ሲል ለማሳካት ነው የደወለው ዝም በይ ቃል እኔ በቃለሁ አንተ ግን ምን አይነት አሳፋሪ ሴሰኛ ሰው ነህ እኔ እኮ እንደዚህ አልጠበቅኩም ነበር ቃል ስትነግረኝ መስማት ነበረብኝ በቅርቡ ደግሞ ዋጋህን ታገኛለሽ ከዚህ በኋላ እኔም ቃል ያለንበት ቦታ እንዳደርስ ፕሊስ ቃል አንቺ ብቻ ተረጋጊ እሱ በቅርቡ ዋጋውን ማግኘቱ አይቀርም እንበቀለዋለን አልፈልግም እሱን እኔ ራሴ ነኝ ያለማንም አጋዥ እጁን የምሰጠው አምንብሻለሁ የኔ ጀግና ያባትሽ ልጅ አሁን ነው መሄድ አለብኝ የት ጋራጅ በቃ እኔ የምሄድበት ቦታ ስላለ ራይድ ሚዝበት ድረስ አብረን እንሄዳለን ልብሴን ቀይሬ መጣሁ ወይ ጉድ ስምን መልአክ ያወጣው ይላሉ ያንቺን ግን ራሱ ፈጣሪ ነው መሰለኝ ያወጣው ይቺ ማቆለጳጳስ ምንም በማስመልከት ነች የላባደሮችን ቀን በማስመልከት እኮ እንዴት አልገባኝም የእውነት በላብሽ የምታደው ዘደር እኮ አንቺ ነሽ ወዛደር ሲሉ በሾርኔ ጠቅ መደረጉ ባልሆነ ማን አንቺ ብሳደብ ማለት የሚሰደብ ጠፍቶ እሺ አሁን እሱን ትተው ወደ መጡበት ጉዳይ እስኪ አሁን ያናረቄ ቡናሽን ግዢልኝ ዱቤ ነው የምን ዱቤ በገንዘቤ 5 ብር መጨመሩን አውቀዋል አይደል ምን ትላንት አብሬ የነበረው ቡና በአንድ ቀን ምን አገኘው ምን እኮ ዓለም ያወቀው ፀሐይ ሙቆ ነው ምን ነው ለርሱ አዲስ ሆነበት ዓለምም አላወቀው ፀሐይም አልሞቀው የበረደው ዜና ነው ከጠጡ ይጠጡ ካልጠጡ ጎ ያው መንገዱ ጉሮሮ ግቢ ጉሮሮሽን እንዳልዘጋው ይሄ ደግሞ ከየትኛው ደንበኛ ሽልቅምሹ ጎ ነው ሆቴ በምን ይዘጉኝ ባቆት ከፈለግሽ በቦክስ ካልፈለግሽ ደግሞ እዛ ገራጅ ባለው ብረት ትላንትና እዚህ ከተግሉ ጋር የጠጣሁት ቡና ተላሽ እስካሁን ድረስ አፌ ላይ አለ ይሄን ቡና ብለሽ የቡና ስም አታጥፊ ቡጠላ ነው የሚባለው ምክንያቱም ከጉሽ ጠላ ጋር ደባልቀሽዋል እንዴት ዋልክ የማርዋ እንዴት ዋልሽ እንዴት ዋልክ ተክሉ እድሜ ረጅም ነው በል ለከሰት ታነሱኝ ብለ ቆይ ስራ ስታጣ ስኒ መካደም ጀመርክ አይደለ እስኪ ቡና ስጭኝ የማርዋ ቡና 5 ብር ጭማሪ አድርጎ ይመቸታል ይሁን 5 ብር ደሞ ለ5 ብር ስጭኝ ዝም ብለሽ አሉ እንጂ ለ5 ብር ካርላ መሰብሰብልን የሚሉ ማ ነሽበሽ በየሱን ነው ከፍል እጅልኝ አይ ይቅርብኝ የለቅ ጉራውን ትተህ ከፈለክ ጠጣ ስጩን ይከፍላል እኮ ነው ሰርቶና በላልሽ እኮ ያለኝ እንኳን ለራሴ ላንተም ተርፋለሁ ሰርቶ ነው ሰርቆ አዳሜ እሱ ፊት እንደዚህ አትናገሪም ለቀጅልኝ ወይሽ Guys.
ያስጠጣ የማይናገረው ስኳር የለም። እድሜ ገፍቷል። አሁን ስኳር ምን ያደርግልሃል? እንደው በስኳር ነው እምቢ አላረጅም ይሆንክ ልጅ አንተ ገና ብሎ ታየና ችብስ አለህ እንግዲህ። ኧረ እንደ አንተ ሲቦጭቅ እስኪ ስኳር አለ ያለም ሳይው እድሜ ሄዷል። ምን ያደርግለታል? ከእንግዲህ ጣፋጭ ነገር ምን ያደርግልሃል? አንተ የምትበላው የምትጠጣው ለጥፍርህ ነው የሚሆነው። በጣም ነው እንዴ? በቃሽ በቃ ኢየሱስ እኔ ጋር ነው ይሁዳ ራሱ እንዳንተ መሰቀኝ ደገምኩ እኮ ምንድነው? በቃ አስሬ አትደጋግምብን እንዴ? በቃሽ እኔንም መተኛሽ አባቷና ነው ይቸቆላት ዛሬ ግን በጣም ቂቢጥራለ ጉርጅት አተ ጉርጅት አንተ ምታደርግ ሄድና አባብሎ ሄድ አንተ አበዛውሽ እውነቱን ነው። እሺ እንደው ካዲ እኮ ናት አንቺ ጉርጅት እኔ ምን ላድርገው? ቆይ እኔንም ይወቅሰኝ ሰላም አቤት ስጠፋ እንኳን የጠፋሽ ብለህ ምናልባት ስራሽ አሳፍሮሽ ይሆናል። አንተ ይቅርታ የሚያደርግ ልብ ነው ያለ? ያው ሰው ጥፋቱን አሁን ይቅርታ ከጠየቀ ይቅርታ ለማድረግ አይከብድም ብለሽ ነው? ይቅርታ አድርግልኝ፣ ትልቅ ጥፋት ነው ያጠፋሁት። ከልብሽ ነው? አባቴም ትምረኝ ነው። እሺ እንደዚህ ያተው በቃ አምንሻለሁ። ወይኔ እቺ የሚመስልች እንጆሪ የምትመስል ልጅ አግኝቶ ኩርሽም እንደማድረግ ነው እንደ ልጃገረድ አደረገኝ ይለኛል። ወይኔ ወንድነቴ ቅዱስ ይተረጋጋ። አንተ ግን ምን እየሆንክ ነው? ወንድነቱ ሲነካ አያስችለው ያንቀጠቅጠዋል። በል ያማል እንዴ? ማታ ስንት ስራ አለበት አታዳክ ነው ያማል እንዴ? ወንድሜ ተረጋጋ። አመሰግናለሁ። እንቅልፍ ያጣሁበት ጉዳይ ነበር። እኔ ለሰው ስሜት የምትጨነቂ ከሆነማ ንጹህ ልብ ያለሽ ማለት ነው ብለህ ነው? ጓደኞቼን ግን አስቆማቸው። ችግር የለም ቆመን ነው። የት እየሄዳችሁ ነው ማወቅ ከተፈቀደልኝ? ሁሌም ሳመን በላባት ቤት አለች። ምሳሌም በለው ለዛ እየሄድን በእናታችሁ አብራችሁ ነው። እኔም አልበላውም። አይደብርሽም እንዴ? ለምን ይደብረኛል? ትንሽ ወረድ ያለች ቤት ናት። ደግሞ ምግቡ ላይ ስማማስ ይችላል። ይሁና። ደግሞ እናንተ እየበላችሁ አይደለም? እንደመጣ ካልፈለግሽ። አረ እንደዚህ አይደለም። በቃ እሺ ምን ላቅማት ነው? ሂድ እባክህ ዝም በለኝ ደግሞ ሲያስጠላ ምናምን
ራስን ችላውራ እኔ በፍጹም ቃልዬ ስም ተፋኛች አይገርመኝም ስምሽን ቢያውቀው ምክንያቱም ቅዱስ ማለት ሰይጤማ የተወሰነ የግል ማህበር ነው የሚሰራው ደንበል አካባቢያችሁ አለው ልበል ተያታቂው ሴቶች ጠንቅ ማህበር ነው የሚሰራው ቃልዬ ለምን እሱን አትጠይቂው ንገራታ ምንድነው አንተ ንገረኝ ያው ያወማ አባል ነው ቆይ ደግሞ እሱ የት ነው ያልተገረዙ ወንዶች ማህበር ማለት ነው ቅዱሴ በጣም ነው ደስ የምትሉትና የሚደብር ስሜት ውስጥ ነበርኩ አመሰግናለሁ አብሽር ሁሌ መምጣት ትችያለሽ ጥርስ በጥርስ ነው የምናረግሽ Thank you very much ምን አባና ነው የምትቆየው መታጠቢያ ቤቱ ጋር እኔ ደርሰን አንቺዋለሁ ጀማው በለው ከምግብ ነው አንተ አይቱ ስንት ነው የምታምሩ በእናታችሁ ደሞ አሁንም ልበላ ነው ኧረ አባቢሷን ነገር እኮ ፈትቻለሁ አሁን ልጅ ዕቃ እየተረከኩ መሸጥ ጀምሬያለሁ ድሮም እኮ እሱ ነው ስራ ተረክቡ ሳይሆን ኧረ አንቺ ሰድሽው ምን እሺ ነው አዲስ ተመዝጋቢ ፊታ ፋይል አታውጪ በቃ አብሽር እስኪ ፈርም ጠብቃ መጣ አስታይ እኔ ምንሽ አቤላ እንዴት ነው ብራዘር ጃካ ምናምን ተገዣለሽ አዲስ ገቢ ናት ዓለም ላይ ራሱ ማለት ነው ይገርምሻል ሶስት ብቻ ነው የለበሳት ሁለቱ ባህር ማዶ ናቸው አንደኛው አንቺ ልትሆኚ እኔ ነበር እንዴት ነው ትሞክሪያታለሽ አዲስ ሞዴል ነች ኧረ እባክህ አዲስ ሞዴል ይባላል አዲስ ፋሽን መኪና ነው ያው ነው እባክህ መኪናም ከዝናብ ነው የሚከላከለው እቺ ጃኬትም ከዝናብ ነው የሚከላከለው ባይገርምሽ ማለት ነው ትናንትና 300 ብር አንዱ ቆጥሮልኝ አንዴ ብዬ ፈትቼው ነው አያዋጣም ምትገርም ጃኬት ነች የኔ አባት ታሪክና 300 ብር ሌላ ቦታ የምትሸጥበት ቦታ ሽጧ አንቺ ሆነሽ ነው 300 ብር ያለ ቦታ ሄደሽ ጠው ይለኛል እንዴ አጥቼው እንጂ ማለት ነው እጄን ስሙ ነው የሚቀበልኝ ያንተን እጅ ብቻ መቁረጥ ነው እንጂ መሳም ቢሳም እንኳን ጥርስ ታስተርፋለህ እንዴ ሌባ ኧረ እባክህ የወርቅ ቢሆን አንተ ራስህ ተመረዋለህ እንዴ ምን ሆነ ነው በዚህ ሰዓት ደግሞ ጤነኛ ጥርስ ይገኝና እንዳለ በጫት የተበላሻሻ እንዴ ወርቅ ቀብቀብቶን ቢሆን ትሸጠዋል ምንድነው ኧረ ይሄን ያልተናንቀናል ማለት ነው ለማንኛውም እነሱን ታያቸው ነው ይናል እንዴት ነው አንቺ አትሸምሻትም ለፍቅረኛሽ ያው ከሌለም ሲመጣ ይለብሷል ስንት ነው አዲስ ነሽ እንደ እንግዳ አቀባበል በሚለው ላንቺ ለካምስ አደርግልሻለሁ እንዴ እንካ ያለኝ ይሄ ምን እሺ 300 አባቴ ሙት ላንቺማ በነፃ የምትወስጂው ደስ ይለኝ ነበር አንቺ ግን ይኸውልሽ አንገቴ ላይ አልቆምሽም እንጂ እጤ ሆነሽብኛል ጀሞ ለማንኛውም መቻችሁ መቻ አስታይ አንተ ወሮ በላ በ300 ብር ተፋል ምን እሺ ወለ ልጅ ነው በእናትህ ለግለኛ ሳምቡሳ እዛ ስልጣን ቀረመት የሞላቱ መኪና የኔ ቆንጆ የምር በጣም ነው እናመሰግንሽ እንዲህ እንዳቀደብሽ ሁላችንንም ቅዳበኝ ኧረ አይደለም ቅዳበኝ ነው የሚባለው እሺ አሜን እሺ ትንሽ አቤላ ለይታሽ እሺ በጣም ቆንጆ ጊዜ ነበር አመሰግናለሁ ኧረ እኛንም ማመስገን ያለብን የተጠራቀመ ዕዳችንን አስከፈልሽ እናመሰግናለን በጣም በጓደኝነት መሀል እኮ መሰጋገን የለም ደግሞ ጓደኞቼ ጓደኛቸው አድርገውኛል አንተ ጓደኛ አታርገኝ በሚገባ Thank you ይሄ ላንተ ነው እንዴ ለፍቅረኛሽ ይገዛሽ ሲመጣ ታውልቀዋለህ ሙስናሽ ብዛት ወሬኛ ጋሽዬ እንዴት ነው ጋሽዬ ሰላም ነው ብድር ነው ብድር ልትጠይቁ ስትሉ እኮ እንዲህ ነው የሚያደርጋችሁ ብድር ካልሆነ ታዲያ እናንተ እዚህ ቢሮ መቼ ስለሌላ ጉዳይ አትመጡ ምን ፈልጋችሁ ምንድነው እንደዚህ አጣዳፊ ጉዳይ ገጠማችሁ
ጋሽዬ ፍቃድ ለመጠየቅ ነበር ጋሽዬ። አይ እንደው የወሊድ ፍቃድ ነው? መቼ ሳሰሩ ፍቃድ አትጠይቁም ብዬ ነው። ከአቅማችን በላይ ሆነ። በጣም አንገብጋቢ ጉዳይ አጋጥሞ ጋሽ። ተው እንጂ ምን ነው ከአቅማችሁ በላይ ምን? አይ ጉዳይ ያው ሲጀመር እናንተ እዚህ ገራጅ የት አላችሁ? የላችሁም እኮ እረፍቱ ለኔ ነው። ይኸውልህ በቃ ሂዱ፣ ተፈቅዶላችኋል። እውነትዎትን ነው? አዎ ሂዱ፣ እንሂድ። በቃ ሂድ። ምን ያሽቋልጣል? ሂድ። እንዴ የምራቸውን ነው እንደ እነዚህ ልጆች? ኧረ አያደርጉትም እንዴ? ፍቃድ አንድ ሳምንት ምን አባቱ ሊበላ ነው? ማነህ አንተ ቁርጭት? እንዴ ና አልፈቀድኩም ና። ምን አይነት አየር ነው ቅዱስ ፈጣሪ! ከዛ ገራዥ አሁን ገላግል። አሜን። ግን የሆነች የምኮራባት ትንሽዬ ጥሪት ሀብት ስጥ። አሁንስ የለህም? ምንድን ነው? ወሬ ልትሄዱ ነው? ኑሻ የኔ መሸሻ ከሀገር ልትወጡ ነው እንዴ? አርጎት ነው ዝበልስ ያዘ ነው አርጎት ነው። እሺ አትናገሩም እንዴ? ለአንድ ሳምንትና ለ10 ቀን ከዛ ገራዥ እረፍት ወስደናል። ምን የተጀመሩ ስራዎችስ? አቤልን የመሰለ አቤል አለ አይደል? አቤልን የመሰለ ሰራተኛ ያገራጅ ሌላ ሰው ለምን ይፈልጋል? ግሩሜን የመሰለ አስተዋይ አንባቢ አይደለም አንተ። እሱ በትርፍ ሰዓቱ ነው። ነገሩ እዛም አቃጥሎናል። መካኒክ እያለ ስማኝ፣ እነንተናንም ሰላም ትበልልን። እኔ ያለ አይደለ ጋሽ ተክሉ የሚባል ደሞዝ የሚቆርጥብን እና ደግሞ አሽቃባጩ ማን ነበር? ማን ነበረ ስሙ? ስሙን ጥሪልኝ። እንትና ቅባቱ አንድ ሳምንት ረፍት ተሰጥቶ ረስተናቸው። በነገራችን ላይ እንዴት ነው የሚያደርጋችሁ ግን? እንዴትም ቢያደርገን እዛ ገራጅ እንጂ እዚህ መንገድ ላይ ስልጣን የለሽ። በይመጣላችሁ እንገናኛለን። ቅዳሜ ምናምን የለም፣ ጨርሰናል። ትንሿ ወሬ አታብዛቷ። ጭራሽ ያማሃል።